እውነቴን ነው የምልህ። በኢትዮጵያ ፖለቲካ ውስጥ ረዘም ላለ ጊዜ ቆይቻለሁ። በኢትዮጵያ ፖለቲካ ውስጥ የተሳተፉ ዘመዶቼ፣ ወገኖቼ፣ ጓደኞቼ፣ ታላላቆች አሉ። ኢትዮጵያ ህዝቦች ለመነጣጠል የፈለገውን ያህል ብንደግም አይሳካልንም። ይህ ህገ መንግስት የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ነው የሚለው አይተውቀው የቃል ኪዳን ሰነድ ነው። ሶ ብለው የሚቀጥሉትን አቶ አገኘሁ ተሻገርን እናስቀጥላቸዋለን። የሚናገሩት ስለ ህገ መንግስቱ፣ ስለ ብሔረሰቦች፣ ስለ ኢትዮጵያ፣ ስለ ህዝቦች ነው። ራሳቸውን፣ አለቆቻቸውን፣ ታላላቆቻቸውንና በፖለቲካ ውስጥ የቆዩ ያሏቸውን ቤተሰቦቻቸውን ዋቢ በማድረግም ጥረውና ሞክረው ኢትዮጵያን መለያየት እንዳልቻሉ ይናገራሉ። አገኘሁ ከዓመታት በፊት እጠጣዋለሁ ያሉትን ሽጉጥ እንኳን ደፍረው አልጠጡት የሚያስብል ቃለ ምልልስ ሰሞኑን ሰጥተዋል። የአገሪቱ የፖለቲካ ልሂቅ በተለይም የብልጽግና ገዢ ልሂቅ የአክሮባት ደረጃ ሕያው ማሳያ የሚሆኑት አገኘሁ ተሻገር የማያሻግር አገዛዝ ውስጥ ሆነው የአምናና ታች አምናውን አገኘሁ ከታች ወደ ላይ የሚገለብጥ አቋም ሲያራምዱ በድጋሚ ታይተዋል፣ ተደምጠዋል። እኒያ የትግራይን ህዝብ የኢትዮጵያ ህዝብ ጠቅላላ ጠላት ነው ሲሉ የነበሩት አገኘሁ እኒያ እንኳንም እኛ ከጎንደር ተፈጠርን እንጂ የወሎና የጎጃም ሰው ሳይዋጋም እያሉ የአማራን ህዝብ ሲከፋፍሉ የሚታወቁት አገኘሁ እኒያ እኔ ጎንደር ሰላም ካልሆነ ስልጣኔን እለቃለሁ፣ ወልቃይትና ራያ ወያኔ ከገባ ሽጉጤን ጠጥቼ ያሳያችኋለሁ ሲሉ የነበሩት አገኘሁ ተሻገር አሁን ደግሞ ሌላ ዓለም ላይ ተሻግረው እናገኛቸዋለን። በእርግጥም እንኳንም ያችን ሽጉጥ ጨክነው አልጠጧት የሚያስብለውን ንግግራቸውን ከቀደሙት ንግግሮቻቸውና ልብ ካልተባሉት ገለጻዎቻቸው ጋር እያነጻጸርን መመልከት እነዚህን ተገለባብጦ የሚያልቁት ሰዎች በሌላኛው ገጻቸው እንድንረዳቸው ያግዛል። በህዝቦች መካከል ልዩነት በመፍጠር ኢትዮጵያ ውስጥ ሰላም እንዲጠፋ በማድረግ ስልጣን ለመቆጣጠር የሚፈልጉ ኃይሎች በተለያየ መንገድ በሚዲያ ብለው በተለያየ መንገድ እኒህ በህዝቦች መካከል ልዩነት የሚፈጥሩ እያሉ ስለ ሌሎች የሚናገሩት ሰውዬ አንድን ህዝብ ለዚያውም የኢትዮጵያዊነት የማዕዘን ድንጋይና መሰረት እትብትና እናት የሆነን ህዝብ የአገሪቱ ህዝቦች ሁሉ ጠላት ነው እያሉ የተናገሩት ናቸው ተብሎ ቢነገር ማመን የማይችል ሰው ወደ 2014 መመለስ ይኖርበታል። በዚያ መንጋዊ የእብደት ዘመን ለአንዳች የፖለቲካ ጨዋነት ሳይጨነቁ የትናንቱ አብሮነትም ሆነ የነገው ወዳጅነት ሳያሳስባቸው ይህ ህዝብ የኢትዮጵያ ህዝብ ጠላት ነው እያሉ የተናገሩትም ሆነ ጎንደርን ጀግና ጎጃምና ወሎን ደግሞ ፈሪ ያደረጉ ያብራሩትን ግን ታሪክና ዲጂታል ዓለም መዝግቦላቸዋል። ይህ ህዝብ የበላ ኢትዮጵያ ህዝብ ጠላት ነው። ይህ ህዝብ የኦሮሞ ጠላት ነው። ይህ ህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ከ3 ዓመታት በፊት አንድን የኢትዮጵያ ህዝብ የመላ አገሪቱ ህዝብ ጠላት ነው ሲል የነበረው አንደበት ከ3 ዓመታት በኋላ ህዝቦችን በመካፋፈል ልዩነትን ለመፍጠር የሚጥሩ እያለ ሲናገር የሚደመጠው በብልጽግና ሰፈር ብቻ መሆን አለበት። አገኘሁም ሆኑ አለቆቻቸው የሚታወቁት በዚሁ አመላቸው ነው። ጎንደርን ሳለማ ጎጃም ከለከለኝ፣ ከሚሴ እንዳልመጣ አማራ ተቃወመኝ፣ ወለጋ ቢገድለኝ ጅማ ዝም አይልም ወዘተ እያሉ የሚናገሩት አለቆቻቸው የላኳቸው አገኘሁ ይህንን ሲሉ የሚቆረቆሩለት ህዝብም ሆነ አገር የላቸውም። አንዳንዶች ለአማራ በመቆርቆር የትግራይን ህዝብ በመጥላትም የተናገሩት አድርገው ሲጠቅሱት ይደመጣሉ። እንዳገኘሁ ያሉ የአብይ አማሮች ግን ከስልጣናቸው ከጥቅማቸው ወይም ከጥላቻቸው ውጪ አንዳችም ርህራሄና ፍቅር ለየትኛውም ህዝብ የላቸውም። ለዚህ ማሳያ ያኔ ማርከህ ታጠቅ፣ ገድለህ ሙት፣ ክተት፣ መክት፣ አንክት እያሉ የእነሱን ስልጣን ለማዳን የአማራን ህዝብ ሲማግዱት ያደረጉትን እንመልከት። የሰሜንና የደቡብ ጎንደርን ሚሊሻ ወጥተህ ከተዋጋህ ወልቃይት ያንተ ይሆናል አሉት። ይችኑ ፕሮፓጋንዳ ወሎና ጎጃም ላይ ሲደግሟት ጆሮ ገብ ያልሆነችለት ህዝብ ለእናንተስ ወንበር ብዬ አልሞትም አላቸው። በዚህ ጊዜ ነበር ህዝቡን እየከፋፈሉ ጎጃም፣ ወሎና አዊ ከውጊያ የሚሸሽ ወደ ቤት የመልሱኝ እያለም የሚጠይቅ ፈሪ፣ ጎንደር ግን በቂ ሎጂስቲክስ እንኳን በሌለበት የሚዋጋ እንደሆነ የተናገሩት። በዚህም ጊዜ ነበር እንኳንም ከጎንደር ተፈጠርን እያሉ ኢሰፓንም ብልጽግናንም እግር ላይ ተደፍተው በማገልገል ከሚታወቁ ሰዎች ለአንዱ እንዲህ በመናገር ህዝብን ለመከፋፈል ሲጥሩ የተደመጡት። ሰላም ወንድሜ ታማኝ እንደነ አሁን ይገርማል። የወሎ ሚሊሻ፣ የምስራቅ ጎጃም ሚሊሻ፣ የአዊ ሚሊሻ ኦልሞስት እያስቸገረን ነው ያለው። የምዕራብ ጎጃም ሚሊሻ ምትለው እያስቸገረን ነው ያለው። ወደኋላ ወደ ቤት መልሱኝ ጠቅላላ ያለ እያስቸገረን ያለው እሱን ማረጋጋት እየሞከርን ነው ያለው። የደቡብ ጎንደር የጋይንት ሚሊሻ፣ የደብረ ታቦር ሚሊሻ ይገጥሟል። የሰሜን ጎንደር የጸለምት ሚሊሻ ገጥሟል። የዚህኛው ሚሊሻ ባህሪ ደግሞ በጣም ይገርማል። መሸሸት የሚባል አያውቅም። ይልቁንም በተሟላ ሳይሆን በተሟላ ቀለብ ሳይሆን
በቃ በያዘው ነገር ነው የሚዋጋ። በጣም ነው ፕራውድ የምታደርገው እዛ አካባቢ በመፈጠር። እናገኘው ተሻገርም ሆኑ መልእክት ተቀባዮቻቸው እንዲሁ ያሉ ናቸው። ከአንድ ህዝብ መካከል መፈጠር የተለየ ኩራት እንዲሰማ ሊያደርግ ቢችል ጤናማ ነው። ሌላውን እንደ ፈሪና የሚሸሽ የሚቆጥር ተፈጠርኩበት የሚሉትን ግን ጀግናና ተዋጊ አድርጎ የሚያቀርብ አንደበት ግን ጤናውን መመርመር ያለበት ይሆናል። እንዲያም ሆኖ አገኘሁና መሰል ብልጽግናዎች ይህንን የሚያደርጉት ጤና አጥተው ሳይሆን አስበውበት ሆን ብለው እንደሆነ አይሸሽጉም። ኢትዮጵያውያንን አዋግቶ አንዱን ህዝብ በሌላው ላይ አስነስቶ አንዱን ጠላት ሌላውን ወዳጅ አድርጎ አፋጅቶ ኢትዮጵያን ማፍረስ ነው ግባቸው። እሳቸውም ይላሉ ስልጣን የሀብት መቆጣጠሪያ ምንጭ ነው፣ እኛን ከስልጣን ለማስወገድ መሞከር ደግሞ ኢትዮጵያን እናፈርሳታለን እንጂ አይሳካም። ዋና መነሻው ሪሶርስ ነው። ሪሶርስ ደግሞ የሚገኘው ከስልጣን ነው። ስለዚህ እኔ አሁንም የሀገራችን ኢሊቶች የኦሮሞን በለው የአማራ የትግራይም በለው የሌላ ኢሊቶች ቁጭ ብሎ ለመነጋገር ቦታ ይስጡ። ከዛ ውጪ ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት አገሪቱን እናፈርሳት ካልሆነ በስተቀር ይሄን ሀገር ወዳልተገባ ነገር ልናስገባው ካልሆነ በስተቀር የመንግስት ስልጣን መቆጣጠር አይችልም። አገኘው ተሻገር እየተናገሩ ያሉት ኢትዮጵያ ትፈርሳለች እንጂ እኛ ስልጣን አንለቅም ነው። እንኳን ተላላኪነን የሚሉት እናገኘው እንኳንም የረባ የመወሰን መብትና በራስ የመተማመን መንፈስ የሌላቸው እናገኘው ይቅሩና ላኪዎቻቸውና አለቆቻቸውም ይህንኑ ደጋግመው ሲናገሩት ከርመዋል። አዳነች አቤቤ ለምን አይገነጠሉልንም በማለት ብርሃኑ ጁላ ሄዱልን እንጂ በማለት አብይ አህመድም ለበሬዋ ስንል ዶሮውን አናርድም እያሉ የግዛታዊ አንድነት እንዲገነጣጠል የህዝቦች አብሮ የመኖር ታሪክ እንዳይቀጥል ተማጽነዋል። ዛሬ አገኘው ተሻገር ስልጣን ከምንለቅ ኢትዮጵያ ትድቀቅ የሚል መፈክር ይዘው ከመከሰታቸው በፊት ባሉት ዓመታት ሁሉ ሲነገር የከረመው ይኸው ነው። የእኛን ስልጣን ከምትነጥቁ ተገንጠሉልን ሲሉ ነበር። ትግራይ ታንክና መድፍ ማታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ አሰራር ህገ መንግስት አለ፣ በዛ ሂዱ። በቃ የትግራይ ህዝብ ሀገር መሆን እንፈልጋለን ከኢትዮጵያ ተገንጥለን ካሉ እኮ ራሳቸው የቀረጹት ህገ መንግስት ላይ የተቀመጠ እኮ አንቀጽ አለ። በዛ መሰረት መሄድ ነው። አዳነች አቤቤ የነሱ ህገ መንግስት የሚሉት እሳቸውን ካገኘው ተሻገር እኩል ናቸው የሚል ብቻ ሳይሆን የአቶ አገኘሁም አዛዥና ናዛዥ አድርጎ እንዲቀመጡ ያስቻለ ነው። ብርሃኑ ጁላ ህገ መንግስት አለ በዚያ ሂዱ የሚሉበት ሰነድ እሳቸውን ከምርኮኛነት አንስቶ ኢታማዦር ሹም እንዲሆኑ ያደረጋቸው ነው ተብሏል። አብይ አህመድን ቡና ለቃሚ ሆኖ ደን ውስጥ ከመዋል ያስተረፈና የአገር መሪ ያደረገ ነው። እነሱ ግን ዛሬም የህወሓት ህገ መንግስት ነው ባይ ናቸው። የራሱ የህወሓት ህገ መንግስት እኔ አልጻፍኩም። የነሱ ህገ መንግስት በእርግጥ ህገ መንግስቱ ሚሊዮን ኢትዮጵያውያን እንዲያልቁ የራሱን አበርክቶ የተጫወተ የአብዝሃ አምባገነንነት ታይራኒ ኦፍ ማጆሪቲ እንዲኖር ያደረገ እንደ አብይ አህመድና አዳነች አቤቤ ያሉ ጥገኛ ልሂቃንን ወደ ስልጣን እንዳይመጡ ስርዓት ያላበጀ ነው የሚለው መከራከሪያ እንዳለ ቢሆንም ይህ ህገ መንግስት የህወሓት ከሆነ ለምን ቀዳችሁ አትጥሉትም? ህገ መንግስቱ የህወሓት ከሆነ ህወሓት ስልጣን ላይ የለም፣ ስለዚህ ለምን እንዳሻችሁ አታደርጉትም? ስለምንስ ሰዎችን ህገ መንግስታዊ ስርዓቱን ሊያፈርሱ ሲሉ ተያዙ እያላችሁ የህወሓት ነው ባላችሁት ህገ መንግስት ሰውን ትከሳላችሁ የሚለው ጥያቄ መሰረታዊ ሆኖ መቅረብ አለበት።